በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። አዶናይና ጃኒ ሲጋቡ አይቻሉ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይላል የሥራው ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል። ሰው አይጠራም አይደለም፣ ግን ግራ ገብቶኝ ሴዶና ጆን ጂጂሱ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ ሴዶ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒ ነው ያሸንፈው። ሰውነቱም ያስመሰግናል እኮ ይበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው። እንግሊዝ ላይ የተቀቡትን ሰዎች በተለይም እንግዲህ እኔ ላይም ነው አንዱታቸው ይመስለኛል የተቀቡትን የሚነካ የቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ተናገር ሰምቻለሁና አንድን ሰው የምን ስትጠላው አሁን ሳይክ ስፖርትም ትሰራለህ። እንዴት ነው የምታደርገው? እስቲ ንገረኝ፣ አሳየኝ። ያው ታነሳዋለህ። እንዴት ነው የምትመታው? ምትህን እስቲ ያሳየኝ። በደንብ አድርገህ ትመታዋለህ። እንዴ በኃይል እንጂ በኃይል እንዴት ትመታለህ? ድገም። በኃይል ትመታለህ። እስቲ አሁን እጄን ይኸው እጅግ ላይ ቀባት ነው። የተቀቡ ሰዎችን ስንነካ የምንነካው ሰዎቹን ሳይሆን የምንነካው የቀባቸውን ነው። እነዚህ ጠላ የሚጠጡ ሰዎች አይሙራቸው የተገለበጠ ለምን ይሄ ጌሾ ስለማይጣራ ቀጥታ ይገባል፣ አይሙራቸውን ይደፍናል። ጠላ መጠጣት በኢትዮጵያ ላይ አይሙሮን ይደፍናል። እንዴ መንግስት ድፍን ነው የሚለው። ድፍን አሳውን አይተኳ እንደዚህ ያደኩበት አካባቢ እንደዚህ ይደረጋል። ምን ማለት መሰለ ትገለበጣለህ። ጠላ የሚጠጡ ሰዎችን ያቸው ስራቸው መገልበጥ። ከዘራ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ ወንጌልን የምታምን ቤተክርስቲያን ባይዘው የኦርቶዶክስ ቤተክርስቲያን ከዘራ ያዕቆብ በፊትና ከዘራ ያዕቆብ በኋላ ሁለት አይነት መልክ ነው ያላት። ከዘራ ያዕቆብ በኋላ ነው አሁን ያዘችው መልክ ያዘችው። ስለ ማርያም አማላጅነት፣ ስለ መላእክት አማላጅነት አንዳንድ ዶግማዎች ከዛ በኋላ ነው የተጨመሩት። ያ ንጉሱ ይሄንን እውነት የማይቀበሉ ሰዎችን አንድ ቀን ገበያ ላይ በአራቱ አቅጣጫ ወታደሮች አቁሞ ወደ ገበያ የሚገቡትን ሰዎች የማያምኑትን ሰዎች ዝም ብሎ ይገባሉ። አሁን እናምናለን ብሎ ያሉ ሰዎች ጥቁር ክር እጃቸው ላይ እየታሰረ ይገባሉ። ክር ያሰሩትን ሰዎች ነው ከዛ ገበያ ያወጧቸው እና አሁን ከአንገታቸው ኦርቶዶክሶች ጥቁር ክር የሚያስሩት ከዛ ባክግራውንድ የተነሳ ነው። ጥቁር ክርና መስቀል የሚታሰር ማለት ከአጼ ዘርዓ ያዕቆብ በኋላ ማለት ነው። ከአጼ ዘርዓ ያዕቆብ በፊት ምንም አይነት አንገታቸው ላይ አራይሮ ትክክለኛ ወንጌል ነው የሚናገሩት። ትክክለኛ ጴንጤዎች ነበሩ ማለት ነው። ጴንጤ ከዘርዓ ያዕቆብ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው። ሀገር ዳስ ትጣል ሀገር ታልቅስ 1997 ያወጣው እሱ አልበም ላይ ነው ለሞገስ እያስደገመው ባፎሚት የሚባል መንፈስ ስፕሪት አለ። ኢንተርናሽናሊ ሰው ይሄ ዘፋኞችን አኖይንት ያደርገዋል እንዲሰሙ በሰው ልብ እንዲከብዱ ፌም እንዲሆኑ ያደርጋል። ፌም እንዲሆኑ እነ ማይክል ጃክሰን ወደ መድረክ ሲወጡ እኮ ፌንት ይጨራሉ። ልክ እንደዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ስተው ይወርቃሉ። ንጉስ አይነካ ይሆኑ ለምንድን ነው ባይነካው? ይነካል። በቃ ትነካለህ። በቃ ምንም እንትን የለውም። ለዚህ ስፕሪት ኦፍ ጠላ ሳትሰማው እንዴት አንተ ወንጌል አማኝ ነህ ጴንጤ ነህ ለምን እንዳስጣል እንዴት ሰማው? ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው። ጊዜ ያጠናል። ይለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደድኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም። ፈጣሪ ነብይ ነኝ ብለሃልና ምንድነው ፈጣሪ ነብይ? በተአምር ነው ተወለድኩት። 2-3 ጊዜ ሞቻለሁ። አንድ ጊዜ ሳንቲም ይዋጥ፣ አንድ ከረሜላ ኪዮክስ ነገር ነበረችን በዳደየር ኦሬዲ ሰውነቴ ከቀዘቀዘ በኋላ ተነስቻለሁ። ሞተህ በዛው ብትቀር ኖሮ እኮ ይሄው የለም ነበር። የለም ይሄንን ማን ይሰብራል? ሁሉም እኮ ነቢያት እኮ ፈርቶ ተቀምጧል እኮ እየመታውለት እኮ ነው። ኢትዮጵያ ውስጥ ሐዋርያት አሉ። አዎ አይተህ ታውቃለህ? ያው በደንብ እንጂ እስቲ ጥራልኝ። በደንብ አሉ። ጥራልኝ። ሐዋርያቶች በደንብ አሉ እኮ ጥራልኛ። እኔ አሁን ሐዋርያው ታምራት ታረቀኝ። እሺ ሐዋርያው እስራኤል ዳንሳስ ሐዋርያው እስራኤል ዳንሳስ
እሱም ያገለግላል እኮ ሐዋርያ ነው ወይ ያገለግላል አትቀበልም እሱን እኔ አሁን እቀበላለሁ አልቀበልም ማለት አልችልም ለምን እንዴት ምን ማለት ነው ለምን አንተ ትቀበላለህ እየጠየቅኩ እኮ ነው እስቲ እኔ ልጠይቅህ አንተ ትቀበላለህ እኔ ማንንም አልቀበልም ወንጌላውያን ህይወታቸውን ስሩ የወንጌላውያን ልጆችን አስተምሩ የወንጌላውያን የቤት ኪራዮቻቸውን ክፈሉ ካልሆነ ይላል እግዚአብሔር ምትጣሉት ከኔ ጋር ነው የማን አምላክ እንደሆነ በኢትዮጵያ ላይ ይለይ ግራ መጋባቱ ይብቃ የተለያዩ ነቢያቶች ሐዋርያው እስራኤል ዳንሳ ነብይ ሄኖክ ጂፒኤስ ነብይ እዩ ጩፋ የተለያዩ ነቢያቶች ስማችሁን ይጠራው ስማችሁን ያልጠራዋችሁ ነቢያቶች በተለያየ አይነት ድራማ በቸርች አይነት ፈውስ ህዝቡን ከምንይዝ ኑና ትክክለኛ በሽተኞች ወዳለበት ሆስፒታል ሄደን የማን ጸጋ ትክክል እንደሆነ እንልይ እሺ እንግዲህ ቪዲዮ እንደሰማችሁት ነው ወንድማችን ሶፊ እንግዲህ እንደምናውቀው ሁሉ ጊዜ አዳዲስ እብዶችን ነው ያመጣ የሚያስተዋውቀን አሁን ይሄንን ቁም ነገረኛ ልበለው ኮሜዲያ ልበለው የት ውስጥም አልከተው በቃ ዝም ብሎ የሚዘላበድ አንድ ነብይ ነኝ ብሎ ዝም ብሎ የሚዘላበድ ሰው ነው ሰማው እና እንዲሁ ዛው ዝም ብሎ ዘናፈታ እንድትሉበት ይዤላችሁ መጣሁት ወደ ሌላ ቪዲዮ እንሂድ ከትሞ አሁን ይሄ ወገን ምን ይባላል ቤተክርስቲያን ነው ለነገር የምን ቤተክርስቲያን አይ ጭፈራ ቤት እነዚህ ናቸው እኛ ነቢያቶች ነን የሚሉት አስባችሁታል ነቢያቶች ነብይ እኪል ነብይ ነው ነው የሚባለው ሌባ ሄኖክ ጂፒኤስ እንግዲህ እንደምታዩት ነው ቸርች ውስጥ እንደሚያረግ ነው ያሳጣው ማለት ምን ለማድረግ እንደፈለገ አላውቅም አሁን መንፈሳዊ ሚስጥር ይኑረው ምን ይያላቸው እንደሆነ አላውቅም ነገር ግን በቸርች ውስጥ እንዴት እንደሚዘል ተመልከቱት በህዝብ ፊት በእግዚአብሔር መድረክ ላይ ማለት ነው እንዴት እንደሚዘል ሌላ ቪዲዮ ደግሞ ሰምታያለን ኢየሱስ ምድር ላይ ባለበት ዘመን ካረጋቸው ታምሮች አንዱ ብር ነው ሻሃታስ አለመናችሁ ምን አልተቀበላችሁም የሚለው አንዱ የኢትዮጵያን ቤት ኢየሱስ ቢመጣ ብር አልጠየቅም ነው አንዱ ደግሞ ብር እንዳትጠይቅ የሚያስተምሩ ራሳቸው ግን ብር የሚጠይቁ እግር ያሉ ከእግዚአብሔር አለ ከሰው ብር ይለምናሉ አንተ እግዚአብሔርን ሰው አትለምን ይለዋል እነሱ ሰውን ብር ይለምናሉ አንተ ግን እግዚአብሔርን አትለምነው ይለዋል እየሰማኸኝ ነው የለበስከው ብር ነው በቃ ይህን ቸርች ከመዘር ከመጨፈር ገንዘብ ከማለት ስለዚህ ስለ ምድራዊ ነገር ከማገልገል ውጪ ምንም መንፈሳዊ መልክ የለውም ምንም በትምህርትም ቢሆን በእንቅስቃሴያቸው በድርጊታቸው በተግባራቸውም ቢሆን በአንድ ቤተክርስቲያን ልትሆን ማድረግ ከሚገባት መስፈርቶች ውስጥ ምንም አይነት ነገር ሲያደርግ ተመልክተን አናይምና ቸርች ነች ለማለት እኔ በጣም ነው የሚቸገረው ወንድምናቶች ቤተክርስቲያን አይደለችም እና ጂፒኤስ ምን ሊያደርጋት እንዳሰበ አላውቅም እኔ ወንድማችን ሄኖክ ምን አይነት መልክ ሰጥቷት የሱ ቸርች በምን መንገድ ምሳሌ እንድትሆን እንደፈለገ አላውቅም ብቻ ለየት ያሉ ነገሮችን አነጋጋሪና መነጋገሪያ የሚሆኑ ነገሮችን በቸርች ውስጥ በማድረግ እንግዲህ ከሰው ልብ ውስጥ ላለመጥፋት ብዙ ሰዎች እንዲያዩት እንዲሰሙት የሚያደርገው ነገር ሁሉ ጊዜም እንደተለመደ ነው ነገር ግን እሱ ያላሰበው ነገር ምንድነው ቤተክርስቲያንን እያሰደበ ነው ቸርችን እያሰደበ ነው ወንጌላውያኖችን እያሰደበ ነው ይሄ ደግሞ ካውንስሉም ቢሆን እንግዲህ በላይ ባለስልጣን ነኝ የሚለው አካል ሄዶ ለምን እርምጃ እንደማይወስድ እኔ ግራ ግብት ነው የሚለኝ የኤልያስ አምላክ የአብርሃም አምላክ ክብር መጣ ወይኔ አረ መንፈስ መጣ ኃይል መጡም እንዳለ ተራበቁም ተሞልቷል ይኸው ክብር ሞላ ጌታ ምስክሬ ዛሬ እድለኞች ነን ሰዎች እኛ መጽሐፍ ቅዱስ ማናነብ ነው እንዴ ይመስላችሁ መጽሐፍ ቅዱስ ባለፈበት ማናልፍ ጅል ነው እንዴ ምን ይመስላችሁ ምን አይነት ነገር ነው ታላቁ እዚህ መጽሐፍ ቅዱስ ላይ ያልተጻፈ ነገር አታድርጉ አታሰድቡ ሲጀመር መጀመሪያ የሆነ ጨገግ ያለ ተራራ ላይ ሄደ ዝናብ ሲዘንብ ጠብቅ እግዚአብሔር ክብር ትላለህ እንዴ መጽሐፍ ቅዱስ አይልም እግዚአብሔር ክብር እንደዛ አይልም አይሆን አንብብ
ወንጌል ምዕራፍ 1 ቁጥር 14 ላይ ምንድነው የሚለው? ጸጋና እውነትን ተሞልቶ ከአባቱ ዘንድ የመጣውን አንድያ ልጅን ክብር አየን ነው የሚለው። ጌታ ኢየሱስ ክርስቶስ ነው አዲስ ኪዳን ላይ እግዚአብሔር ክብር እንጂ የምጠራው ዝናብ አይደለም፣ መንፈራፈር መጫጫው አይደለም። ሰው እግዚአብሔር ክብርን አሳየን ብሎ ሲጸልይ ጌታ ኢየሱስ ክርስቶስ በህይወቴ ይታይ ይገለጥ ነው የሚለው። መጫጫው ተራራ ላይ ሄዶ 50 አይነት ልሳን ማውራት ጀመር ልሳን ራሱ እንደዚህ አታንባርቁ በመረዚህ ቲክቶክ ላይ እየመጣችሁ ልክ አይደላችሁም፣ በቃ ልክ አይደላችሁም። ቸርቻችን ውስጥ ክፍፍል የምፈጥሩት እናንተ አይነት ሰዎች ናችሁ። ስርዓታችሁን ያዙ። መጽሐፍ ቅዱስ ሁሉ በስርዓትና በአገባብ ይሁን ይላል። ያልተጻፈ አታንብቡ፣ ለራሳችሁ እንደሚያመቻችሁ አታድርጉ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ምን ይላል? እንደዚህ ያሉትን የሐሰትን ትምህርት የሚያስተምሩትን እንዳያስተምሩ እዘዛቸው ነው እና አሁን ትእዛዝ ነው። እንደዚህ አይነት ነገር አታድርጉ። ከእናንተ ብዙ ሰው ይማራል። ሂዱ፣ በጓዳችሁ ጸልዩ፣ በአደባባይ እግዚአብሔር ይከፍላችኋል። ጓዳችሁ ግቡና ሼሪ ቤሬ ይበሉ። ከዛም መድረክ ላይ ስትወጡ የጸለያችሁትን ጸሎት እግዚአብሔር በፍሬ ያሳያችኋል። ምንድነው በቲክቶክ መታችሁኝ የምታስጠየቁ ደግሞ ክርስቲያኑ ማህበረሰብ የምታሰደቡት? ልክ አይደላችሁ። ፕሊስ ልክ አይደላችሁ። በቃ እኛ እንደዚህ አይነት ጴንጤ አናውቅም። ያ እግዚአብሔር የሚፈራ እግዚአብሔርን ቃል የሚያነብ ሁሉን በስርዓቱ የሚያደርግ ክርስቲያን ነው የምናውቀው። አሁን ይመቻችሁ። እንግዲህ ወንድማችንን እንደሰማችሁት ነው፣ እውነቱን ነው የተናገረው። ፕሊስ እባካችሁ ወንድሞቻችን አታሰድቡ፣ ቤተክርስቲያንን አታሰድቡ። የምታውቋቸው ኮንኝ ወንድሞች በልሳን በቃ በየአደባባዩ ራሳቸውን እየቀረጹ ቲክቶክ ላይ በልሳን እየተናገሩ ቲክቶክ ላይ የሚለቁ ወንድሞች ናቸው። የሆነ በመንፈስ እንደተነኩ ክብር እንደተሞሉ አድርገው ማለት ነውና ይሄ ደግሞ እውነት ነው በቸርች ውስጥ መከፋፈልን የሚያመጣ ነገር ነው። አሁን ደግሞ እንደምትመለከቱ ተራራ ላይ ወጥቶ በሚጸልይበት ሰዓት ማለት ዳመና ነው፣ ዝናብ እየዘነበ ነው። ከዛ በኋላ እዛ ላይ ሆኖ ሲጸልይ ዳመናው ዝቅ ሲል ክብር መጣ ብሎ የኤልያስ አምላክ የያዕቆብ አምላክ ብሎ ክብር መጣ ይላል። ወንድማችን እንዳለው ነው። አሁን የእግዚአብሔር ክብር ኢየሱስ ክርስቶስ የሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ እስጢፋኖስ ሲወገር የእግዚአብሔርን ክብር የሆነው ኢየሱስ ክርስቶስ በእግዚአብሔር ቀኝ ቆሞ ያለው አለ። በሕይወት ሻይን አድርገው እንዲህ በጩኸት አይደለም፣ በየአደባባዩ የወጣ በልሳን በቃ መንፈስ ቅዱስ እንደሚያናገር አድርገው ጉሮሮ እስኪሰነጠቅ ድረስ በመጮህ አይደለም ክርስትና። መንፈሳዊነት እንደዛ አይደለምና ክርስቶስን በሕይወት ግለጣው፣ ክርስቶስን መስለ በምድር ላይ ተመላለስበት። ይህ ነው የእግዚአብሔር ክብር በአንተ ሲገለጥና ወንድሞቻችን እውነት ነው። እኛ መጽሐፍ ቅዱስ ማናነብ አይምሰላችሁ ባካችሁ። ከመጽሐፍ ቅዱስ ውጭ የሆነ ልምምድ እያመጣችሁ በየአደባባዩ በየሚዲያው ላይ ልክ እንደ መንፈሳዊ ልምምድ አድርጋችሁ አታቅርቡ፣ አታሳዩልኝ እንደዚህ አይነት ነገሮችና ለሌሎችን ደግሞ መሰናከያ አትሁኑ። ሞዴል መምረጥ ከፈለጋችሁ ኢየሱስ አለላችሁ። እሺ አትታገሉ ከሰው ጋር። ኢየሱስን ተመልክተን ነው የሚለው መጽሐፍ ቅዱስ። ሌላ ሰው ካያችሁ መውደቃችሁ አይቀርም፣ መሰናከላችሁ አይቀርም። እስከ ቻላችሁ ድረስ ሰው ተከተሉ፣ ግን እጥፍ ማለትን ተማሩ። ኢየሱስን እያያችሁ ትኩረታችን ኢየሱስ ጋር ቢካዝ ሞዴላችን እሱ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 6 በእርሱ እኖራለሁ የሚል እርሱ እንደተመላለሰ ይመላለስ። እርሱ በምድር ላይ ባይመላለስ እንዴት አድርገን ነበር የምናውቀው? ተመላልሶ አሳየን። ትሕትና ምን እንደሆነ፣ ፍቅር ምን እንደሆነ አሳየን። መታረቅ ማስታረቅ ምን እንደሆነ አሳየን ኢየሱስ። ፍቅር ይህ ነው አሳየን ኢየሱስ። መንገድን አሳየን ኢየሱስ። እንዴት እንኑርን አሳየን ኢየሱስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሎ ሄዷል። ምሳሌን ተወልን ኢየሱስ። ያደረኩላችሁን ታስተውላላችሁ ያለው እግር አጥቦ እኮ ለዚህ ነው። የትህትናችን፣ የፍቅር፣ የኑሮ፣ የቅድስና ምሳሌያችን ኢየሱስ ሆነ። ሁላችንም አይናችን፣ ልባችን፣ ሐሳባችን ላይ የተሰቀለው የናዝሬቱ ኢየሱስ ክርስቶስ ላይ ይሁን። ከሱ ላይ አይናችንን እንዳንነቅል ወደ ግራ ወደ ቀኝ ማየት አያስፈልግም በጭራሽ። መውደቅ ስላለ መሰናቀል ስላለ ማለት ነው። እና በተለይ ደግሞ ሰውን እያየን ክርስትናን መለኪያ ማድረግ አይቻልም። ማንም ሰው የክርስትና መለኪያ አይደለም። እከሌ ወደቀ አይደለ እኔም በወድቅ ምን ችግር አለው? እከሌ ተሳሳተ አይደለ እኔም ተሳሳተ ምን ችግር አለው? አያችሁ፣ ሰውን ስናይ እንጽናናለን በስህተታችን በድካማችን። ነገር ግን ኢየሱስ ክርስቶስን ስናይ ግን አሁን የምንኖረው ኑሮ ክርስቶስን እንደማይመጥን እናውቃለን። ራሳችንን እያየን ህሊናችን ሲወቅሰን እንኳን ራሳችን ለማስተካከል ሌላ እርምጃ እንራመዳለን፣ ክርስቶስን ወደ መምሰል ለማደግ ማለት ነው። ስለዚህ ወንድማችን እንዳለው አይናችን ከሰው ላይ ተነስቶ ክርስቶስ ላይ መሆን አለበት፣ ክርስቶስ ላይ መተከል አለበት። እውነት ለመናገር እሱን ስናይ ሲጀምር እሱን የመምሰል አቅም እንቀበላለን። ምክንያቱም እሱን ስናይ አንሰናከልም። ግራና ቀኝ ስለማናይ እናድጋለን ማለት ነው እንደተሰምና እና ጥሩ መልእክት ነው ወንድማችን አቡሽ ያስተላለፈልን። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ወያላችሁበት ጸጋ ከሁላችሁ ጋር ይሁን። ሰላም ነው።